ውድ ቤተሰቦቼ እንግዲህ እልል በሉ በኮሜንት ማለት ነው። ሩታዬ ተገላገልሽ? ገና አልተገላገልሽም ማለት ነው። እውነት ለመናገር ማለት ነው ይቀርሻል ትንሽ ማለት ነው። እና ይሄ ቀለበት ለአንቺ ቢገላግልሽ ደስ ባለኝ ኖሮ ማለት ነው። ግን አይገላገልሽም። ምን ታርጊዋለሽ ማለት ነው። እዛ ሰፈር ለመሸወድ ነው የተደረገ ነገር። ምክንያቱም ለብራቸው ነው ያረጉት። ምክንያቱም ብዙ ኦዲየንስ ብሬን መልሱ ቀለበት እያሉ ነበረ። እንግዲህ ሆነም ቀረም እውነት ይሄንን ነገር እውነት ትክክለኛ ህይወታቸው ከሆነ ካሁን ወዲህ ውሽሚት አይደለችም። ሄርሜላ የአብርሽ ሚስት ናት ማለት ነው። ይህ እውነት ነገር ትክክለኛ ነገር ከሆነ ግን መቼም ቢሆን ከውሽምነት አትወጣም። ነገም ቢሆን ዛሬም ውሽሚት ናት ማለት ነው። እንግዲህ ይህንን ነገር እውነት ከሆነ ትክክለኛ ነገር ከሆነ ፎርጂት ካልሆነ፣ ምክንያቱም እናንተ ፎርጂት ስራ ብዙ ነገር ትሰራላችሁ፣ ብዙ ነገር ስለምታደርጉ ይህንን ነገር አታረጉትም ብለን አናምንም። ይሄም ውሸት ነው፣ ድራማ ነው። እኛ ጠንቀቀን ነው የምናውቀው የእናንተ ነገር ማለት ነው። ዛሬም ይሁን ነገም አብርሽና ሩታ አልተለያዩም። ለማስመሰል የሚደረገው ነገር ነው ማለት ነው። ይህንን ነገር ካላቆማችሁ እመኑኝና የት እንደምትደርሱ ማለት ነው። ትንሽ ቀን የቀራቸው ማለት ነው። እውነት ትክክለኛ ነገር የሄርሜላ የአብርሽና ህይወት ከሆነ ኦኬ ይቀጥሉበት። ምክንያቱም ማንም የሚከለክላቸው የለም። ግን ይሄን ነገር ውሸት ከሆነ አሁንም ድራማ የምትቀጥሉበት ከሆነ ተሳስታችኋል ማለት ነው። ምክንያቱም የትላንትና ሪከርድ ሰምታችሁ ነው። ከትላንትና ወዳና ትላንትና እኛ እንደ ቆረጠን ስታውቁ ነው ዛሬ ዞራችሁ ጠቅለላችሁ ቀለበት አድርጌላታለሁ ፍቅረኛ አይነት ለማለት ማንም አትፎግርም። አሁንም ቢሆን አብርሽ የራስህን ህይወት ኑር። በቃ እኛ የምንፈልገው እንደዚህ ነው። እውነት ትክክለኛ ነገር ቀለበት አድርገህላት የራስህ አድርገህ ሩታንም አንተ ቤት እያስመጣህ ማስለቀስ የለም። እሷም ደግሞ አንተ ጋር እየመጣች ቪዲዮ መስራት የለም። ሁሉ ነገር አጠቃለህ ከሄርሜላ ጋር ጎበዝ። እኛ ጀግና ነን፣ እንችላለን። የሩታ እህቶች ማለት ነው። እንደዚህ ነው ማድረግ ያለብህ። በቃ የሰው ልጅ ማለት ህይወቱን ሲመራ እንዴ ነው። አንድን ሴት እያስለቀሰ አንድን ሴት ማሳሳቅ ማለት ነውር ነው። እኛ ተግባራችንም አይደለም፣ ትውልድም የማይማር ነው። በቃ ሄርሜላን ካህ መብትህ ነው። ማንም ይከለክልህ የለም። አይደለም ቀለበት ነገ ከነገ ወዳ ሽማግሌ ልከህ ማግባት ትችላለህ። ነገር ግን ሩታን ማስለቀስ፣ ሩታን ያንተ ዩቱብ እንድትሰራለህ ማድረግ ነውር ነው። በቃ ሼም ነው። ምክንያቱም አብርሽና ሄርሜላ ፍቅረኛ ማሞች ከሆኑ ራሳቸው ችለው መስራት አለባቸው። ራሳቸው ችለው መንቀሳቀስ አለባቸው። ሄርሜላ እየተደሰት እዚህ ጋር ሩታና ከልጇ ጋር ማልቀስ የለባትም። በቃ ይሄንን ነበር የምንፈልገው እኛ ማለት ነው። አማላጅም የላክነው መልእክትም የላክነው አንተ ጋር ይሄንን ነበር። በቃ ራስህ የሆነ ህይወት አጠቃል ኑር እና አንተን እከተላለሁ ካለ ይከተልሃል። አይ አንተ ደብረኸኛል፣ አስጠልተኸኛል ካለ እዚህ ጋር የራሱ መብት ነው። ህዝብ ማንንም ልታቆሙ አትችሉም። ለምን ሄዳችሁ ለምን አያችሁ? ማንም ይከለክላችሁኝ የለም። በስልካችሁ እንደፈለገ መሆን ትችላላችሁ። ነገር ግን የትላንትና መልእክት ከትላንትና ወዳ የነበረ መልእክት ይሄንን ነበር። አብርሽ በአንድ ሴት ይቁም። ሄርሜላንም የሚወዳት ከሆነ በስነ ስርዓት መንገድ እሷንም ስሟ እንዳይጠፋ እሷንም ስሟን እንዳይጠቁር ቀለበትም አድርጎ ምንም ያድርጉ እንደ ህዝብ እንደሚማር ትምህርት እንደሚሰጥ የራሱ አድርጎ ማስቀመጥ። ሩታን የሚፈልግ ከሆነ ወደ ሩታ ነበረ ያን ነው። ይሄንን ነገር ስለተሳካ ደግሞ በጣም ደስ ብሎኛል። የሩታ እህቶች ደግሞ በጣም ትችላላችሁ፣ ጀግና ናችሁ። እንግዲህ ሩታም ካሁን ወዲህ የራስሽን ነገር ኑሪ። የራስሽም ነገር ኑሪ ስልሽ ላይቭ ውስጥ ገብተሽ ምናምን ነገር አይደለም። ልክ እንደሱ ተራሩተሽ ምናምን በኦዲየንስ ግፊት እልህ ምናምን በብር ምናምን ሳይሆን ቀስ ብለሽ ተረጋግተሽ ልጅሽን አሳድጊ። አንድ ልጅ ደግሞ የከዳትን ወንድ እንዴት አድርጋ ጠንካራ ሆና ራሷ እንደምትችል ልጅዋን እንዴት እንደምታሳድግ ለልጅዋ ደግሞ ጀግናና ጠንካራ ሴት እንደሆነች ማስተማር አለብሽ እና ደስታን ደግሞ ከህይወትሽ አስወጪ። ምክንያቱም አያስፈልግሽም ላንቺ ማለት ነው። በፊትም የሰበረሽ ይሄ ነው፣ የሩጫ ነው። አሁን አብርሽ ወዶ ፈቅዶ አይደለም ይሄንን ነገር የሚያደርገው። ምክንያቱም ኦዲየንስ ሁሉ ቀለበት እያደረገና አንቺ እንዳትናገሪኝ ነው ማለት ነው። እኔም ማንኛውም ሩታ እህቶች የምንፈልገው ይሄንን ነበር። በቃ ከአሁን ወዲህ የራስሽን ህይወት ኑሪ፣ ራስሽን አስከብሪ፣ ወደ ራስሽ ተመልሰሽ ለራስሽ ቦታ ስጪ። እሱ አረገ ብለሽ ደግሞ ሌላ መንገድ እንደ በፊት መግባት የለበሽም። በዚህ ተጠንቀቂ ማለት ነው። አብርሽ ደግሞ እውነት ካረከው ትክክለኛ ነገር ካረከው አሁንም ሰውን ለመሸወድ ወይም ደግሞ የመዳምን ቅመም ገንዘብ እንዴት በላ እንዳትባል ካልክ ተሳስተሃል። ከአንተ አንወርድም። ምንም ቢሆን ሄርሜላም ሴት ልጅ ናት። ገባ? እሷም ስታለቅስ አንፈልግም። በትክክለኛ መንገድ እንድታኖራትና ፍቅረኛዋን ሆነ ባለ ሆና
እንድትቆምላት ነው እንጂ ለሄርሜላ የምንፈልገው ነገ ከነገ ወዳ ለቀልድ ነበረ ያረኩልሽ ብትላት ብትከዳት ራሱ አንለቅቅህም። ይሄንን መልእክት ደርሶሃል ማለት ነው። ምክንያቱም እኛ ዝሙትን አንፈልግም ስንል ስናወራ ሰምታ ነው ሰሞኑ ራሱ ማለት ነው። ሄርሜላም ሴት ልጅ ናት። ሄርሜላንም ሩታንም ብትሰብር አንተ ናት ተሰብረህ የምትቀረው። ምክንያቱም የፈለግከውን ነገር ማድረግ መብትህ ነው፣ ማንም የሚከለክልህ የለም። ግን ውሸት ስለምሰራ ውሸትህን አሁንም አቁም አብርሽ። በኋላ ይቆጭሃል፣ በኋላ ትጸጸታለህ። ህዝብን በዚህ ናክል አትሽጥ። ለራስህ ነው፣ ለኛ አይደለም። እንጀራህን በራስህ እጅ እንዳትቆርጥ ማለት ነው። ሁሉም ነቅቶብሃል፣ ውሸትና ድራማ እንደምትሰራ ማለት ነው። እያንዳንዱ ሰማሃ ትዳርዋን ፈታ አንተ ልትከስ እንደመጣች ስላወቅህ ነው ይሄንን ነገር ያደረከው። ነገም ከነገ ወደ ሄርሜላ ብታለቅስ ህዝቡ አንተ ነው የሚጎርሰው ማለት ነው። አሁን ለሩታ እንደቆመ ማለት ነው። ከሄርሜላ ጋር ምንም ያመጣኸው ነገር የለም። አሁንም ህዝቡ ከሩታ ነው። ምክንያቱም ከዳሃት እንጂ አልከዳችህም። የ6 ወር ነውር ነው። የ6 ወር ልጅ ትቶም አራስ ትቶ ሌላ ቀለበት የሚያስር በሀገራችን ተሰምቶ ታይቶም አይታወቅም። አንተም አታርገውም። ከምሬ ነው የምልህ። ይሄ ለአስመሳይነት ለተቀባይነት እንጂ እኔ መቼም ቢሆን አናምነህም። ግን ሰላም ነህ፣ ተጠንቀቅ። ሴቶች ተነስተውብሃል። የሴት ክብራችንን እንዳይነካ። ሄርሜላ ምንም አይነት ጥፋት የለባትም። ከህይወቴ ውጪ ብትላት ትወጣልሃለች። ነገር ግን ጥፋት ያለ አንተ ጋር ነው። አሁንም ቢሆን ይሄንን ቀለበት ውሸት ቢሆን እስከ መጨረሻችሁ ሄርሜላና አንተ አንድ ካልሆናችሁ በመሀል የሆነ ነገር ተጣርተናል ተጋጭተናል ብትል ድራማውን ብትቀጥል የሚከተልህን ይከተልሃል አብርሽ። ህዝብ ሁሉ ተነስቶብሃል። ይህንን ደግሞ ለማየት ያብቃ። ሁሌ በንቀት እያለፍንህ አይደለም። በእርግጥ የእኛን ዩቱብ ልታዘጋ ልታቆመን ትችላለህ። ምክንያቱም የአንተ ስራ ስላለበት ማለት ነው። አንተም ዩቱብህንም ታጠዋለህ። ከተነሳበት ሰው ተነስቶብሃል ማለት ነው። ይሄንን መናገር የፈለግኩት አንዳንዱ አላችሁ ማለት ነው እውነት ትክክለኛ የሚመስላችሁ ይሄንን ስራ ማለት ነው። በጭራሽ ትክክልና እውነት አይደለም። ከኦዲየንስ ጋር እልህ ተጋባብቶ ነው። ማንም ሴትና ማንም እናታችን ስትጎዳ ማየት አንፈልግም ማለት ነው። እና የምትሰራው ነገር እያወክ ስራ፣ የምታረገው ነገር እያወክ አርግ። እስካሁን ተከታተልነህ በውሸትም በድራማህም በዝሙትህም ሴትንም ስታስለቅስ እርስ በርስ ስታጋጨን እዚህ ስግደት ላይ ያለን ተዋደን ተፋቅረን ስንኖር ብዙ ነገር ስታረገን ዝምታችን ሰብረን ጸጥ ብለናል። አሁን ግን የፈለገ ነገር ይምጣ። ምክንያቱም አንተ በብዙ ነገር እየመጣብህ ነው። በእምነታችን በዲናችን የማይደረግ ነገር እያረክ የማይሰራ ነገር እየሰራህ እያስተማርከን ስለሆነ አሁንም ቁርጡን ማወቅ እንፈልጋለን። እኛ ቀጥልበት። ነገ ከነገ ወዳ ደግሞ ኦዲየንስ ተናገሩ ማለት ነው። ሽምግልና ይላክና ያግባት።